ብሩኬ ሀይሚን ዛሬም በድጋሚ ጠልፎ ለመውሰድ ተገዷል ማለት ነው። እኔ ተመችቶኛል በበኩሌ፣ ምክንያቱም እንዲለያዩ አልፈልግም። ሀይሚ መረር ስላረገችው ነገሩን በመሀከላቸው ደግሞ ዛሬ ነገ ሲባል ክፍተት ይፈጠርና ነገሩ የባሰ እየተራራቁ እንዲሄዱ ይሆናል ማለት ነው። ስለዚህ ብሩኬ በሰዓቱ በጊዜው ይህን ነገር ማድረግህ ጥሩ ነው ብዬ ነው የማስበው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን እናንተም በቅንነት ኮሜንት ላይ አስቀምጡ። የዛሬ የብሩኬ ውሳኔ ሁላችሁንም እንዳስደስታችሁ ተስፋ አድርጋለሁ። ካሉበት ሁኔታ አንጻር አንደኛ ነገር ያው በመሀከላቸው ሰዎች ምናምንም ነገሩን እያባባሱ እያሰፉት እየሄዱ ስለሆነ ያን ነገር ደግሞ በአጭሩ ለማስቆም ዛሬ የወሰነው ውሳኔ በጣም ትክክለኛ ውሳኔ ነው ብዬ ነው የማስበው። አንዳንዴ ኮስተር ቆፍጠን ማለትም ጥሩ ነው። ምክንያቱም ሁሌ በፍቅር ስትለምኑ ስትለማመጡ ምናምን ይሆናል አይደለ? ትንሽ አስቸጋሪ ነውና አንዳንዴ ደግሞ ቆፍጠን ስትሉ አንዳንድ ሰዎች ደግሞ ይመቻቸዋል እና ይመስለኛል ሀይሚዬም ብሩኬ ቆፍጠን ሲል ይመቻታል፣ ያስደስታታል ያ ነገር። አሁን ዛሬ እየጮኸች ነበረ፣ ፍላጎት አልነበራትም ምናምን አይደለ? ግን እመኑኝ ካለፈ በኋላ ምናልባትም ከሁለት ቀን ከሶስት ቀን ወይ ከሳምንት በኋላ በቃ እንደዛ ማረጉት ልክ ነው። ምክንያቱም እንደዛ ባያረግ ኑሮ በቃ እኔ አምርሬ ነበረ፣ እኔ ወስኜ ነበረ፣ በቃ ምናልባትም ልንለያይ ሁላ ምንችልበት ሁኔታ ላይ ነበርኩኝ ምናምን እና ያን ነገር በማረጉ ዛሬ ላይ አንድ ላይ እንድንሆን በቃ ሁነናል ብላ ደግሞ ድጋሚ እንደምታመሰግን እርግጠኛ ነኝ። ምክንያቱም ከዚህ በፊትም ብላለች ያን ነገር በማድረጉ ደስተኛ ነኝ፣ በሰዓቱ ብናደድም ግን ደግሞ ያን ነገር ስላደረገና ዛሬ ላይ አብረን በመሆናችን በጣም ደስተኛ ነን ብላለች። እናም ቤተሰብ ከጎኑ ሁኑ፣ ምክንያቱም ከማይወዱ ማለት አንድ ላይ እንዲሆኑ ከማይፈልጉት አንድ ላይ እንዲሆኑ የምንፈልገው እንበዛለንና የዛሬው ውሳኔ ተመችቶናል። ቡቡያ አንዳንዴ እንደዚህ ቆፍጠን ብለህ ማሳየት መቻል አለብህ። ያው ሴቶች ብዙ ጊዜ ቆፍጣና ወንድ ይመቸናል አይደለ? ሁሌ በፍቅር የሚለምን ምናምን አለ አይደለ? ፍቅር መስጠቱ እንዳለ ሆኖ ደግሞ የሆነ ውሳኔ ላይ ቆፍጠን ነው ሲል ደስ ይለናል። እና አሁንም ዛሬ ብሩኬ እንደዛ ነው ያደርገው። ቆፍጠን ማለትህ ጥሩ ነው። ለነጋችሁ ጥሩ ነገር ነው ያደረግከው ብዬ ነው የማስበው። ምክንያቱም ጨረቃዋ በጣም አምርራለች። ደስ አይልም ነበረ ማለት ትናንትም እንግዲህ በሌላ ቤት ላይ ቪዲዮ እንዳየን ቤት እየፈለገች እንደሆነ የሚከራይ ቤት ምናምን እየጠበቀች እንደሆነ ደህና ቤት እስከሚገኝላት ምናምን ነገር ያ ነገር ደስ አይልም እንዴ? ያ የመሰለ የሞቀ ቤቷን ለቃ ለምን እንዴ? ለምን ሲባል ነው? ለማን ሲባል? እናንተ እኮ ዋናው ነገር በጣም ከባድ ሆኖባችሁ የነበረው ችግር ተቀርፏል። እግዚአብሔር ይመስገን። በቃ ያ ነው ዋናው ነገር አይደለ? እና በሰዓቱ ደግሞ እሱም እንግዲህ ይስተካከልልኛል፣ ህይወቴን ያስተካክልልኛል ብሎ ያሰበውን ነገር ወስኖ ነበረ። በዛ ውሳኔው ደግሞ ማንም ሰው በቃ አልተቀበለውም። ሁሉም ሰው ተቃውሞታል በአንድ ድምጽ ማለት ነው። ኖ ይሄ ነገር ልክ አይደለም፣ ስህተት ነው፣ ከዚህ ነገርህ መታረም አለብህ፣ እንዴት ነው አንድ ቤት እንደዚህ ልታስብ የቻልከው ብሎ ሁሉም ሰው አፋፉም ብሎታል። ያ ስህተት ነው፣ ዛሬም ነገም ያ ስህተት ነው። ሀይሚዬ ግን ደግሞ በቃ በሰዓቱ እሱ ይሻላል ያስተካክለዋል ህይወቴን ብሎ ያሰበው ነገር ነው። ለሱ ልክ መስሎት ሊሆን ይችላል። ግን ደግሞ የምሪያ ነገር ቢሆን በጣም ከባድ ችግር የሚፈጠር ነበር። አንቺም ደግሞ ኖ ይሄ አይሆንም በጭራሽ ብለሽ ያን ነገር ስላስቆምሽ ደስ ብሎናል። ጥሩ ነገር ነው ያደረግሽው። ምክንያቱም ዛሬ ላይ ላላችሁበት ያንቺ የዛን ሰዓት የወሰንሽው ውሳኔ ትልቅ ሚና ተጫውቷል እና ያን ነገር ደግሞ በቃ ይቅር ለእግዚአብሔር መባባል ትልቅ ነገር ነው። የምሬን ነው። ማንም ሰው 100% ህይወቱን ደስተኛ ሆኖ ተስተካክሎ በቃ የሚፈልገው ተሟልቶለት ምናምን የኖረ የለም። ሁሉም ሰው በህይወት ውስጥ ብዙ ክፍተት አለ። በፍቅር ክፍተት ባይኖርበት፣ በኑሮ ክፍተት ባይኖርበት፣ በጤና ክፍተት ባይኖርበት፣ በቤተሰብ በልጅ ብዙ እየተጎዳ ህይወቱን በቃ የህይወቱን ክፍተት ለመሙላት ብዙ ነገር የውጣ ወረድ እያሳለፈ ነው ሰው ህይወቱን የሚቀጥለው እንጂ ሀይሚዬ ይሄ እኮ ትንሹ ነገር ነው። ሌላ ነገ ደግሞ ትልቅ ፈተና ሊገጥማችሁ ይችላል። ስለዚህ እስካሁን ፈተናዎቻችሁን እያለፋችሁ እንደመጣችሁት አሁንም ፈተናችሁን በቃ ማለፍ መቻል አለባችሁ። አንደኛው ሲያጠፋ አንደኛው ይቅር ባይ ማለት አለበት። አንደኛው እሳት ሲሆን አንደኛው ውሃ መሆን አለበት። በቃ በእርግጥ ሁለታችሁም ተመሳሳይ እድሜ ላይ ስለሆናችሁ ሁለታችሁም ይሆናል አይደለ እሳት ልትሆኑ ትችላላችሁ። ግን ደግሞ ግድ ነው
አንደኛው ሲናደድ አንደኛው ማርገብ ግዴታ ነውና አሁንም ደግሞ ሀይሚዬ ያው ሂዳቸዋል፣ ይዞሽ ሂዷል። ተረጋግተሽ ነገሮችን ለማሰብ በቃ ሞክሬ ለማስተካከል ሞክሬ። በቃ እሱም ቢወድሽ ነው ይሄን ያክል እያደረገ ያለው። በጸባይ ጠይቆሻል፣ ፍቃደኛ አይደለሽም። አንቺ ውሳኔሽ ላይ ነው ያለሽው። ስለዚህ ይሄን ነገር ደግሞ ማድረጉ ልክ ነው ብዬ ነው የማስበው። እኔ እንዳንድ የጨረቃ ፋሚሊ እንዳንድ እንደሚወዳቸው እንዳድናቂ ትክክል ነው። ምክንያቱም ይሄን ነገር ዛሬ ብሩኬ ባያረግ ኑሮ ነገ ወይ ከሀሰን ጋር ትሄድና እቃዋን ይዛ ወጥታ የማይሆን ውሳኔ ነው የምትወስነው። እንግዲህ ወደ ኪራይ ቤት ልትገባ ነው ማለት ነው ድጋሚ። በእርግጥ ይሄም ኪራይ ቤት ነው፣ ብቻዋን ተከራይታ እንደገና እንደ ድሮ ልትኖር ነው ማለት ነው። ያ ከተፈጠረ ደግሞ እመኑኝ በጣም ብዙ ክፍተት ነው የሚፈጠረው። ምክንያቱም እሷን ብቻዋን ስትሆን ያለውን ጠላት ታውቃላችሁ፣ አሰፍስፎ ነው የሚጠብቀው የእነሱን ክፍተት። ስለዚህ እዛ አንዱ ይላታል፣ በዛ እሱን አንዱ የሆነ ነገር ይላል። ስለዚህ የባሰ ባሉ ባልታ በምናምን በሰዎች ክፍተታችሁን ተጠቅመው በነገራችን ላይ ልክ ወዳጅ መስለው ማለት ነው ውር 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 ነው የሚሉት ደጃችሁ ላይ ውር ውር ማለት ነው። አሰፍስፈው ነው የሚጠብቁት። በነገራችን ላይ የሀይሚንና የብሩክን ክፍተት በጣም አሰፍስፈው ማለት ነው አይናቸውን እንዲተክለው የሚጠብቁ ብዙ ናቸው፣ ብዙ ማለት ነው። እዛው አጠገባቸው ራሱ ከራሳቸው ጓደኞች ጀምሮ የነሱን ክፍተት እንደዚህ አሰፍስፈው ነው የሚጠብቁት። ስለዚህ እናንተ ደግሞ ብልጥ መሆን አለባችሁ። ያ ክፍተት መፈጠር የለበትም። ክፍተት ከተፈጠረ አንዴ በቃ እሷ እንዲህ አርጋኝ ነው፣ እሱ እንዲህ አርጋኝ ነው፣ እሱ እንደዚህ ለምን አላረገም፣ እሷ እንደዚህ ለምን አላረገችም እያላችሁ የባሰ ክፍተታችሁ ይሰፋና የሆነ ትቃቃራላችሁ ውስጣችሁ። አንደኛው ወደ መቁረጥ ሊገባ ይችላል። ገብቷችኋል? ስለዚህ ነገሮችን ማስተካከል መቻል አለባችሁ። ሀይሚዬም አሁን ከመጣሽ በኋላ ተረጋጊ። ልብስሽ ምንም ችግር የለው። ቤተሰብ እስትክልክል አድርጎ ለሚመጣ ሰው ይመጣልሽ ይልኩልሻል። እና ኗርም እዛው ናቸው ይመስለኛል። ብዙ ሰው አለ እንግዲህ ሀሰንም እዛ ከሆነ በእርግጠኝነት እዛ ነው ብዬ አስባለሁ። ይዞልሽ ይመጣል። አለቀ በቃ። ስለዚህ ተረጋጊ። አዲስ አበባም ከመጣሽ በኋላ ሌላ ነገር ለማድረግ ወይ ለመጥፋት ወይ ለመውጣት እዛ ቤት ወይ የሆነ ቤት ለአሰን ቤት ለመሄድ እንዳታረጊ። ምክንያቱም አሁን ተነስተሽ ወይ ደግሞ ጠፍተሽ ከአሰን ቤት ብትሄጂ ብሩኬና ሀሰን እስከ መጨረሻው ነው የሚቆራረጡት። ምክንያቱም እያደረገ ያለው ነገር በአሁኑ ሰዓት ትክክል አይደለም። ከጎንሽ መሆኑ ልክ ነው፣ ግን ደግሞ እየተናገራችሁ ያለው በቃ ነገሮች ትንሽ ይደብራሉ። ከአንድ የእናቴ ልጅ ከሚባል የማይጠበቅ ድርጊት ስለሆነ እነሱም ከሚቆራረጡት ከሚደባደቡት ታውቂያለሽ። ብሩኬ ባንቺ የመጣበት እንደውም አሁን ትግስተኛ እየሆነ ነው። ባንቺ ከመጣበት አፍንጫውን ብሎ የሆነ ችግር ውስጥ ነው የሚገባው። ስለዚህ ከብዙ ነገር አመዛዝነሽ ቁጭ ብላችሁ አውሩ። በቃ ቤታችሁ እሺ፣ ቤታችሁን መቀየር ከፈለጋችሁ እኮ ደስ ይለናል ሁላችንም። ማንም የማያውቀው በቃ ሰላም የምታገኙ ራሳችሁን ችላችሁ የምትኖሩበት ቤት ብታገኙ። ያው ሀይሚዬም ተረጋግተሽ ነገሮችን ቁጭ ብላችሁ አውርታችሁ ለመፍታት ሞክሩ። በቃ እስኪ የሆነ ከመካከላችሁ ጓደኛ ምንም አስወጡና ተረጋግታችሁ ቁጭ ብላችሁ የእሱንም ጥፋት ይሄ እንደዚህ አይነት ውሳኔ አንዳንዴ ውሳኔ በጣም ከባድ ነው፣ ልክም አይደለም፣ ከእንደዚህ አይነት ነገር መቆጠብ መቻል አለብህ፣ እኔም እንደዛው በቃ እያንዳንዳችሁ ያላችሁን ክፍተት ተነጋግራችሁ ለማስተካከል በቃ አንተም እንደዚህ ያስተካክል፣ አንቺም እንደዚህ ያስተካክል፣ ከዚህ በኋላ ማንም ሰው በመካከላችን እንዳይገባ ብላችሁ ተነጋግራችሁ የማይሆን ስራ ውስጥ እንዳትገቡ በራሳችሁ በፍቅር አስተማሪ የሆኑ ነገሮችን እንደ ድሮ ተመልካች በጉጉት እንደሚጠብቃችሁ ስራችሁን ብትቀጥሉ ነው ደስ የሚለው እንጂ የማይሆን ነገር ባትገቡ፣ የማይሆን ስራ ይዛችሁ ባትመጡ፣ እናንተንም የሚያናቁር ከተመልካች ጋርም በቃ አይደለ መሰላቸትን ለእናንተ ያለው ቦታ መቀነስን ባትፈጥሩ ደስ ይለኛል። በጣም ጥሩ ቦታ ነው ያላችሁ በተመልካች ዘንድ። ግን ደግሞ ያንን ነገር አሁን ላይ የሆነ እያጣችሁት አይነት ነው ውስጥ ናችሁ ያላችሁት። ምክንያቱም እየገባችሁበት ወይ ደግሞ እያመጣችሁት ያለው ስራ ትንሽ መስመሩ ሳት ያለ እናንተንም ፍቅራችሁን የሚያበጣብጥ እናንተን የሚያናቆር ስለሆነ ከዛ ነገር ብትቆጠቡና በራሳችሁ በጥሩ መንገድ ብትመጡ ጥሩ ነው ብዬ ነው የማስበው። እናም ሁላችሁም እንግዲህ የጨረቃ ፋሚሊ ጸሎት አድርጉላቸው ነገሮቻቸውን ተነጋግረው እንዲፈቱና ወደ ራሳቸው ተመልሰው ወደ ጥሩ ወደ አማረው ወደ ሞቀው ቤታቸው ወደ ትዳራቸው እንግዲህ እንዲመለሱ ሁላችሁም በጸሎት አግዟቸው። በቃ አንድነታቸውን የምትፈልጉ ከጎናቸው ሆኑ። እግዚአብሔርን የእናንተ መከፋፈል ምንም ትርጉም የለውም። የምሬ ነው የምላችሁ። እነሱ ቢለያዩ የምትጠቀሙት ነገር የለም። እነሱ አንድ ላይ ቢሆኑ በቃ የሰው ልጅ ሰላም ያስደስታል። በቃ ይሄ ብቻ ነው። ገብቷቸዋል። የሰዎች ሰላም፣ የሰዎች ፍቅር፣ የሰዎች ደስታ ይሰጣቸዋል።
ከዛ ውጭ ግን በቃ የሰው መለየት ምንም ትርጉም የለውም፣ ምንም ጥቅምም የለውም ብቻ